ጤና ይስጥልኝ ውድ ቤተሰቦች እንደምን አላችሁ? እድሜ 40 ማለት ሲጀምር በሰውነት ላይ ብዙ ለውጦች ይታያሉ። ከነዚህ ውስጥ ደግሞ በተለይ ለሴቶች ለወንዶችም ትልቅ ጭንቀት የሚፈጥረው የፀጉር መርገፍና መሳሳት ነው። ጠዋት ከእንቅልፋችሁ ስትነሱ ትራስ ላይ ወይም ደግሞ በምትታጠቡበት ጊዜ ብዙ ፀጉር ማየት የተለመደ ነው። ይህ በሳይንስ የተረጋገጠና እድሜ እየጨመረ ሲሄድ የሚከሰት ተፈጥሯዊ ሂደት ነው። ነገር ግን መልካሙ ዜና ይህንን ሂደት ሙሉ ለሙሉ ማቆምና የፀጉርን ጥግግትንና ጥንካሬን መመለስ የምንችልበት ቁልፍ መፍትሄዎች አሉ። በዛሬው ቪዲዮ ላይ ከ40 ዓመት በኋላ ለሚከሰት የፀጉር መርገፍ ዋና መንስኤዎችንና በቤት ውስጥ ከምናደርገው ጥንቃቄ ጀምሮ በሕክምና እስከሚታገዝ ፍጹም መፍትሄዎች በዝርዝር የምንመለከት ይሆናል። ከዛ በፊት ግን ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሮ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ ከመንስኤው እጀምራለሁ። ማለትም እድሜያችሁ 40 ካለፈ በኋላ የፀጉር መርገፍና መሳሳት ዋናዎቹ መንስኤዎቹ ምንድናቸው የሚለውን ስንመለከት መፍትሄ ውስጥ ከመግባታችን በፊት ችግሩ ለምን እንደሚከሰት ማወቅ ግማሽ መፍትሄ ነው። ከ40 ዓመት በኋላ ፀጉር የሚሳሳው በዋናነት በሶስት ምክንያቶች ናቸው። የመጀመሪያው የሆርሞን መቀያየር ነው። በተለይ ለሴቶች የኢስትሮጂን እና የፕሮጀስትሮን ሆርሞኖች መጠን ይቀንሳል። ይህ ደግሞ ፀጉር እንዲያድግ የሚያደርገው ጊዜ ያሳጥረዋል ማለት ነው። ሌላኛውና ሁለተኛው መንስኤ ደግሞ የደም ዝውውር መቀነስ ነው። እድሜያችን እየጨመረ ሲሄድ ወደ ጭንቅላታችን የሚሄደው የደም ዝውውር ስለሚቀንስ የፀጉር ስሮች በቂ ምግብ አያገኙም ማለት ነው። የመጨረሻውና ሶስተኛው መንስኤው የንጥረ ነገር እጥረት ነው። በተለይም የአይረን፣ የቫይታሚን ዲ እና የዚንክ እጥረት ፀጉርን በጣም ያሰባብራሉ ማለት ነው። ስለዚህ እድሜያችሁ 40 ካለፈ በኋላ የፀጉር መርገፍና መሳሳት ዋነኞቹ መንስኤዎች እነዚህ ሶስቱ ናቸው ማለትም የመጀመሪያው የሆርሞን መቀያየር፣ ሁለተኛው የደም ዝውውር መቀነስና ሶስተኛው የንጥረ ነገር እጥረት ነው ማለት ነው። እስቲ አሁን ደግሞ ወደ መፍትሄዎቹ እንለፍ። የመጀመሪያው መፍትሄ እንግዲህ የተመጣጠነ ምግብና የውስጥ ጤናን መጠበቅ ነው። የመጀመሪያውና ከሁሉም በላይ ዋናው መፍትሄ ፀጉራችንን ከውስጥ መመገብ ነው። ብዙ ጊዜ ውድ የሆኑ ሻምፖዎችንና ቅባቶችን እንገዛለን። ነገር ግን የሰውነታችን የውስጥ ጤና ካልተስተካከለ ፀጉራችን ሊበቅል አይችልም። እድሜያችን 40ዎች ውስጥ ሲገባ ሰውነት ንጥረ ነገሮችን የመምጠጥ አቅሙ ይቀንሳል። ስለዚህ የምትመገቡት ምግብ ላይ እጅግ በጣም ጥንቃቄ ማድረግ ይኖርባችኋል። ፀጉር የተሰራው ኬራቲን ከተባለ ፕሮቲን ነው። ስለዚህ ምግብ ላይ እነዚህን ማካተት ግዴታ ነው ማለት ነው። ማለትም በፕሮቲን የበለጸጉ ምግቦችን እንደ እንቁላል፣ ዶሮ፣ አሳና ጥራጥሬዎችን ማካተት። ሌላኛው አይረን ነው እና አይረንና ኦሜጋ 3 ነው። እንደ ስፒናች እና የአሳ ዘይት የፀጉር ስር እንዳይሞት ይረዳሉ። ስለዚህ በአመጋገባችሁ ላይ አይረን እና ኦሜጋ 3 የያዙ ምግቦችን ማካተት ይኖርባቸዋል ማለት ነው። ከነዚህ ውስጥ ወሳኙ ስፒናች እና የአሳ ዘይት ናቸው ማለት ነው። ሌላው ተጨማሪ ቪታሚኖችን ማካተት ይኖርባቸዋል። እንደ የቪታሚን ዲ እና የባዮቲን እጥረት ካለባችሁ በሐኪም ምክር ማሟያውን መውሰድ ትችላላችሁ ማለት ነው። ይህም ፀጉርን መልሶ ለማብቀል ይረዳል። ይህም መሆን ያለበት እንግዲህ በሐኪም ትዕዛዝ ብቻ ነው ማለት ነው። ወደ ቀጣዩ መፍትሄ ስናልፍ ተፈጥሯዊ የቤት ውስጥ ቅባቶችና ማሳጅ ነው። ሁለተኛው እና በሳይንስ የተረጋገጠው መፍትሄ የራስ ቅልን ጤና መጠበቅና ወደ ፀጉር ስሮች የሚሄደውን የደም ዝውውር ማነቃቃት ነው። ከ40 ዓመት በኋላ የራስ ቅል ቆዳ እየቀጠነና የደም ስሮች እየጠበቡ ይመጣሉ። ይህንን ለመቀልበስ ሁለት ነገሮች ማድረግ ይኖርባቸዋል። የመጀመሪያው የሮዝመሪ ዘይት ነው። በሳይንሳዊ ጥናቶች እንደተረጋገጠው የሮዝመሪ ቅባት ፀጉርን ለማብቀል ረገድ ውድ ከሆኑ የሕክምና ቅባቶች ጋር እኩል ይሰራል። የሮዝመሪ ቅባት እንደ ኮኮናት ወይም የወይራ ዘይት ካሉ ማለስለሶች ጋር በመቀላቀል በሳምንት 2 ጊዜ ጭንቅላትን መቀባት ይመረጣል። ሌላው የጭንቅላት ማሳጅ ነው። በየቀኑ ለ5 ደቂቃ ያህል ጭንቅላታችሁን በጣቶቻችሁ ማሸት ወደ ፀጉር ስሮች የሚሄደውን የደም ዝውውር በከፍተኛ ሁኔታ ይጨምራል። ይህ ደግሞ አዲስ ፀጉር እንዲበቅል ይረዳል ማለት ነው። ሌላኛውና ሶስተኛው መፍትሄ ከኬሚካልና ከሙቀት መቆጠብ ነው። ብዙዎቻችሁ ሳታውቁት በየቀኑ ፀጉራችሁ እየጎዳችሁ ሊሆን ይችላል። ከ40 ዓመት በኋላ የፀጉር ዘንጎች እየሳሱ ስለሚሄዱ ለጉዳት ቅርብ ናቸው። ሰልፌት የሌላቸው ሻምፖችን መጠቀም ይኖርባቸዋል። ማለትም ፍሪ ሰልፌት የሚሉ ሻምፖችን መጠቀም ግዴታ ነው። መደበኛ ሻምፖች የፀጉር ተፈጥሯዊ ዘይትን ያጠፋሉ። ስለዚህ ሁልጊዜ ሰልፌት የሌለውን ነው መምረጥ ያለባችሁ ማለት ነው። ሌላው ሙቀትን መቀነስ ነው። እንደ የፀጉር መድረቂያና ፌሮ አጠቃቀምን መቀነስ ወይም ደግሞ በዝቅተኛ ሙቀት ነው ማድረግ ያለባችሁ ማለት ነው። ሌላው ፀጉርን አለማጥበቅ ነው። ይሄ በተለያየ ጊዜ ሊሆን ይችላል። ስትታጠቡ፣ ስትሰሩ ሊሆን ይችላል። ፀጉርን ወደኋላ በጣም አስሮ መያዝ ፀጉር ከነስሩ እንዲነቀል ስለሚያደርግ ጥንቃቄ ማድረግ ይኖርባችኋል ማለት ነው። አራተኛው መፍትሄ እንግዲህ ብዙዎቻችሁ ትኩረት የማትሰጡት ነገር ቢኖር
የጭንቀትና የእንቅልፍ ማጣት ጉዳይ ነው። እድሜያችሁ 40ዎቹ ውስጥ ሲገባ የስራ፣ የቤተሰብ፣ የኑሮ ኃላፊነቶች ስለሚጨምሩ ኮርቲሶል ወይም ደግሞ የጭንቀት ሆርሞን በሰውነታችሁ ውስጥ ይጨምራል። ኮርቲሶል ደግሞ ፀጉር በጊዜው ሳይደርስ በፍጥነት እንዲራገፍ ያደርጋል። በተጨማሪም እንግዲህ በሜኖፖዝ ዙሪያ ያሉ ሴቶች የእንቅልፍ መቆራረጥ ያጋጥማቸዋል። የፀጉር ሴሎች የሚታደሱትና የሚያድጉት እኛ ጥልቅ እንቅልፍ ውስጥ በምንሆንበት ጊዜ ነው። ስለዚህ በየቀኑ ከ7 እስከ 8 ሰዓት ያህል መተኛት ለፀጉር እድገት ወሳኝ ነው። ጭንቀት ለመቀነስ በቀን የ10 ደቂቃ የሰውነት እንቅስቃሴ ወይም ደግሞ ጥልቅ የመተንፈስ ልምምድ ማድረግ ሆርሞናችሁ እንዲስተካከል ያደርጋል። ማታ ስተኙ የፀጉር መሳሳትንና መበጣጠስን ለመቀነስ ከጥጥ የተሰራ ትራስ ጨርቅ ፋንታ የሐር ትራስ ጨርቅ መጠቀም ትክክለኛ ለውጥ የሚያመጣ ይሆናል ማለት ነው። አምስተኛውና የመጨረሻው እንግዲህ የህክምናና ሳይንሳዊ መፍትሄዎች ናቸው። እነዚህን ሁሉ አድርጋችሁ ለውጥ ካላገኛችሁ ወደ ሳይንሳዊ የህክምና መፍትሄ መሄድ ትችላላችሁ። በአሁኑ ጊዜ የሚመከሩ ብዙ ውጤታማ መንገዶች አሉ። የመጀመሪያው ሚኖክሲዲል ነው። ይህ በፈሳሽ ወይም ደግሞ በፎም መልክ የሚዘጋጅ ነው። እንዲሁም በኤፍዲኤ የተፈቀደና የፀጉር መሳሳትን በከፍተኛ ሁኔታ የሚያቆም ቅባት ነው። ሌላኛው ፕላትሌት ሪች ፕላዝማ ህክምና ነው። ይህ ከራሳችን ደም ላይ ጠቃሚ የሆኑ ሴሎችን በመውሰድ ወደ ጭንቅላታችን መርፌ በመውጋት አዲስ ፀጉር እንዲበቀል የሚያደርጉ ዘመናዊ ህክምና ነው። ሌላው የሆርሞን ህክምና ነው። የሆርሞን መዛባት ካለባችሁ የቆዳ ሐኪም ወይም ደግሞ የሴቶች ሆርሞን ኤክስፐርት ማማከር መፍትሄውን ማግኘት ትችላላችሁ ማለት ነው። ስለዚህ እንግዲህ መፍትሄዎቹ ዋነኞቹ አምስቶቹ እነዚህ ናቸው። መጀመሪያው የተመጣጠነ ምግብና የውስጥ ጤናን መጠበቅ ነው። ሁለተኛው ተፈጥሯዊ የቤት ውስጥ ቅባቶችንና ማሳጅ ማድረግ ነው። ሶስተኛው ከኬሚካልና ከሙቀት መቆጠብ። አራተኛው እንቅልፍን በአግባቡ ማግኘትና ጭንቀትን ማስወገድ። እንዲሁም የመጨረሻው ህክምና ነው። እነዚህን እንግዲህ ማወቅ ይኖርባችኋል ማለት ነው። እንግዲህ ተመልካቾች ከ40 ዓመት በኋላ የሚመጣ የፀጉር መርገፍ ሊቆም የሚችል ችግር ነው። ዋናው ነገር መታገስና የምታደርጓቸውን ነገሮች ሳታቋርጡ በቋሚነት ማድረግ ነው። ምክንያቱም የፀጉር ለውጥ ለማየት ቢያንስ ከ3 እስከ 6 ወራት ይፈጃል። ትዕግስት የሚጠይቅ ጉዳይ ነው። እናም ይህንንም ማወቅ ይኖርባችኋል ማለት ነው። እስቲ እናንተ ከነዚህ መፍትሄዎች የትኛውን ሞክራችኋል? ወይም ደግሞ ያጋጠማችሁ ለውጥ ካለ እባካችሁ ኮሜንት ላይ መስጫው ላይ አጋሩኝ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ፣ እንዲሁም ሼር አድርጉት። እንደዚህ አይነት ጠቃሚ የጤናና የውበት መረጃዎች ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቻው፣ ደህና ቆዩ።